እንዴት ነው ቻምፕ ቻምፕ ይላችሁ አሁን ቲክቶክ ዝም ብዬ ስክሮል እያደረኩ ማለት ነው። ለካ አርሰናልን ዓለም ነው የማይወደው። ጥጋብ ስለማይችሉ እኮ ነው። ውጥር ስለሚያረጋቸውን ስለሚያሳ ጎድዚላ ይጨመርና እናቆመዋለን። ይኸውላችሁ አንድ ነገር ደግሞ በእርግጠኝነት የምነግራችሁ ማለት ነው። በደንብ እንድንጨቃጨቅ እፈልጋለሁ። ትላንትና አንድ ካገባችሁ በኋላ የዓለማችንን አስጠሊታ ኳስ ነበር ያሳያችሁን። የዓለማችንን አስጠሊታ ኳስ 10 ተጫዋች ፋይናል ሰርድ ላይ ቆሞ እንደዚህ አይነት አዘጋግ እና ዋንጫ የምትበሉ እቁብ ተቀማጭ መሰለህ እንዴ? በየሳምንት እየተነሳ የምትበላው ቻምፕ ከተማችን ጸጥ ደግሞ ኬት አባቱን ያመጡብን? ኬት ነው የመጣው እንዴ? ምንድነው የሚፈልገው ከዚህ በላይ? ለምንድነው ፔናልቲው የማይሰጠን እንዴ? እኛውን ከዚህ ባሰ ፋውል ተሰርቶ ነው በማስኩራ ነው። አረ ተቃጠሉ። እኛ በቃ በአውሮፓ መድረክ በሙሉ በዳኝ አቃጥለው ሊደፉን ነው እንዴ? ጭራሽ ራይስ ማለት ነው ኮምፕሌን ለምን አቀርብክ? ለምን ቅሬታ ታቀርብብኛለህ ብሎ እኮ ነው ቢጫ የሰጠው እንዴ? ቢያንስ እንኳን እዚህ ላይ ያለውን አታይም ዳኛው። ምን ወይኔ መቃጠል፣ ወይኔ መንደድ እንወጣዋለን። ግን ይኸውላችሁ ወደድንም ጠላህንም እንወጣዋለን። 15 ደቂቃ ትቀረናለች፣ እሷንም እንወጣዋለን። ፔናልቲ ድረስ እንደምንጠረጠር የለኝም። እናሸንፈዋለን። ይሄን ጨዋታ ዳኛውን ጭምር አሸንፈን ነው ማስተማሪያ ነው የምናደርጋት። ሙሽላቄውን ከዳኛ ማን አባቱን የላከብን ደግሞ ማን የላከብን? ወይኔ መንደድ። ቆይ ከዚህ በላይ ማለት ነው እንዴት ፔናልቲውን ምን አይነት ፋውል ይሰራ ነው ማለት? ምን አይነት ፋውል እንዲሰራ ነው የፈለገው ዳኛው? ከዚህ በላይ ፔናልቲ ያለ አሁን ነው። ይኸውልህ ሌባ ሻምፒዮንስ ሊግ ማለት አሁን ነው። ለነሱ የሰጠውን ፔናልቲና የተከለከለውን ፔናልቲ አይተኸዋል ወይ? አረ በመድኃኒዓለም ምን አይነት ዳኝነት ነው? እሺ የሌባ ሊግ በሚለው ነገር ማለት ነው እናውራ። ፔናልቲ ምናምን ነገር ኖርማል ነው። የኛንም ፔናልቲ መስጠት ይችል ነበር። ዳኛው ደደብ ነው። ሰከንድ ሃፍ ላይ አጀንዳ ይዞ ነው የመጣው። አለቀ። ይሄ ምን ነገር አከራከርም ነው ማለት ገባ። ፔናልቲው ያሰጣል ይስጣቸው ኖርማል ነው። ግን ኤቭሪ ሲንግል ግጭት እንዳለ ፋውል እየሰጠ ነበር እኮ ለነሱማ። ተረዳኝ። የሌባ ሊግ ማለት ይሄ ነው። እኔ የሚገርመኝ ግን ስዝቱ የነበረው ፒኤስጂ እንደሚገርፈኝ ነበረ። እንዴት አኮራ? እኔ የኔ ማጣት ስላኮራ ነው። በምንም መንገድ ልሸነፍ እንጂ እስከተሸነፍኩ ድረስ ያኮራሃል አይደል? ያን ያህል ገረድ ነህ። ተረዳኝ አይደል? የሚበልጠኝ ቡድን አየህ። እኔ ነው ማልችለው ነው ማሳልችል ነው እንደዚህ በፔናልቲ ያሸነፈኝ ፒኤስጂ እኩያው ሳይሆን ታላቁ ነኝ። ዛሬ ወሰደ። ስለዛ እንደዛ ማለት አልችልም፣ ግን በደንብ አድርጌ ነው በልጠው ዱቄት ገባለ። በማንም ዓለም ላይ ባለ በማንም ቡድን እንዳትስትብኝ። የማንም ክለብ ጉያ ውስጥ መግባት አትችልም። ገባለ። ሁልሽም የፒኤስጂ ደጋፊ ሆነሽ የሚቀጥለው ዓመትም ለፒኤስጂ ብትቋጥር ይሻልሻል። ምክንያቱም ያንቺ ክለብ አይረባም። ማን ነው ዋንጫ ምናምን ነገር መብላት አያቅ። ተረዳኝ አይደል? ገባ። ስለዛ ማን ነው በፔናልቲ አንድ እኩል ወጥቶ ያሸነፈልን ፒኤስጂ አክብረው 5 ጎል አገባባል። ጎድዚላን ይዞ ቢመጣ አያገባብኝም 5 በፔናልቲ ካልሆነ በስተቀር። ምንም እኮ ኦፕን ፕሌይ ማግባት ያልቻለ መሃን የሆነ ቡድን የሚደገፈውን በመሃን ቡድን እያንዳንድሽን 8 5 ምናምን እያቃመሻል የመጣው የታለ? እኔ ጋስ ገባ አይደል? ተሸንፈ ክሬዲት ልትሰጠው የሚገባ ቡድን ነው አርሰናል። ገባ አይደል? ምን ሆነህ ነው? ገና አስተዳድራለሁ እናቴን ነው አስተዳድራለሁ ገና ብለህ ስንት ነው የከፈለው? እስኪ ንገረን። ምን አይነት ወዲዛ አንጓር የሆነ ዳኛ በእናታችሁ ያመሃል እንዴ? ጤነኛ አይደለህም እንዴ? ሰከንድ ሃፍ ስንት ነው የሸጎጠልህ ናስር አልካላፊ? እኔ እኮ ችግር እኮ የለውም እኮ ጠብ እኮ የለኝም ሀቢቢ። ግን ቫር እንኳን እንዴት ላይክ ያሰጣ የሚለው ነገር ቫር ቢያዩ ምን ችግር አለ? ታይቶ ይታይ ብትል ታይቶ ቢሻርስ ምን ችግር ነበር? አረ ምን አይነት እንደው ስንት ቡልሃጋ ነው እንደው ስንቱን የአርሰናል ደጋፊ ምንም እንትን የሚልህ ነገር የለም። ግን አቢ ተረጋጋ። ምንም የሚያሳስብህ ጉዳይ ዋናውን አቺቭ አድርገናል። ሪያል ማድሪድም የትኛውም ክለብ ታውቃላችሁ፣ ፒኤስጂ ራሱ ብዙ ፋይናል ላይ ተሸንፎ ነው፣ ሊቨርፑልም ተሸንፎ ነው ፋይናሊ ቻምፒዮን የሆነው ማለት ነው። ሀቢና ይሄኛው አዲስ አካውንቴ ነው፣ ፎሎ አድርጉኝ። ያኛው ስለተዘጋ ማለት ኮፒ ሊንክ ይዞዬ በጣም ቆሻሻ ሰው ነው ባይዘው። እኔ ማለት የደረሰበት ሰው ያውቀዋል። በዳኛ አትቃጠል፣ የምር ጉዳቱ በጣም ከባድ ነው። በዳኛ ስትቃጠል በጣም ያማል። እግዚአብሔርን ይኸውላችሁ ፔናልቲው አይደለም ኤቭሪቲንግ እኔ ፔናልቲ ያሰጣል ምናምን ይስጥ ችግር የለብኝም ምናምን፣ ግን
ኢቨን ለማየት እያንዳንዱ ይውላችሁ እንዴት ነው አንድ የሆነ ፌቨር እንዳለ የምታውቁት ማለት ነው። ኤቭሪ ዲሲሽኖቹ ማለት ነው የሆነ ነገር እንዳለ ያስታውቅ። ኢቨን ሰከንድ አፍ ሲያደርግ የነበረው እያንዳንዱ ነገር ማለት ልክ እንዳልሆነ ያስታውቅ ነበር። እያንዳንዱ የሆነች ነገር ምናምን የሆነች ሞመንት ምናምን በቃ የሆነ ሲፈርድ የነበረው ነገር ተከፍሎታል። በጣም ነው የተቃጠሉት። የምር ይሄ ዳኛ በጣም ቆሻሻ ነው። በጣም ማይም ዳኛ። እኔ በዳኛ አትቃጠሉ። በቃ የምነግራችሁ ነገር በዳኛ አትንቀሉ፣ አትጭሱ፣ ጨሻሉ። እኔ ምን ማለት እንዳለብኝም አላውቅም። የመጨረሻ ነው ያስነቀለኝ ይሄ ዳኛ ዛሬ። ኤቭሪ ሞመንቶቹ ማለት በጣም ነው ያስበጠሰኝ። ይሁንሽ ችግር የለም። አርሰናል ፋንስ እኔ አልክድም፣ የማዱኬ ኳስ ፔናልቲ ነው። ዩ ዌር ሮብድ። ፔናልቲ ነው የማዱኬ ኳስ። ነገር ግን እነዚህ ሁለት ኳሶች እውነት በእናታችሁ ፔናልቲ አያሰጥም? ይኸው የሳካ እሺ በናቹራል ቦዲ የነበረ የትሮሳርድ ያጠራጥራል፣ ግን እጁ እንኳን ዘርግቷል። ግን ይሄ ኳስ ራሱ ፔናልቲ ያሰጣል ወይ አያሰጥም? እስቲ እችኛውን ብቻ መልሱልኝ። እኔ የማዱኬን አምኛለሁ፣ እውነታው ነው። በሰዓቱ በራሱ ደንግጫለሁ፣ ስንቋጥር ነበር። ግን ይሄ ፔናልቲ ያሰጣል ወይ አያሰጥም? አርሰናል ፋንስ እስቲ እውነታው ነው። እግር ኳስ ቤተሰብ እናንተ ፍረዱ። የማዱኬ ኳስ ፔናልቲ ነው፣ ግን ይሄ ያሰጣል ወይ አያሰጥም? ፔናልቲ የምትሉት ኳስ ባይዚ ትላንት ፔናልቲ አይደለም። እዚያ ከተመለከታችሁት እጁን ይዞ ነው የወደቀው። ሲጀመር ራሱ ማዱኬ ጎትቶት ነው የጣለው። አይታችኋል አይደል? እዩት። እየሮጠ ነበር ሜንዴዝ። ማዱኬ እጁን ከተበት ቆልፎ ጣለው። አብረው ወደቁ። ትላንት ስሜታዊ ናችሁ ስለነበረ ምናምን ሜዳ ውስጥ በዛ እንትኑ ስለነበራችሁ ምናምን ነው ፔናልቲ ያላችሁት። ከተለያየ እንግዲህ መመልከት ትችላላችሁ። ራሱ ነው ጎትቶት የጣለው ራሱ ማለት ነው። ይኸው የተለያዩ ቪዲዮች ላችሁ ማየትም ትችላላችሁ። እናም ለዚህ ነው ፔናልቲ ያልተሰጠው። ሮብድ ዩ አር ናት ሮብድ። በቃ እንዴ ምንም የተዘረፋችሁት ነገር የለም። እመኑ። አንዳንዴ ስትሸነፍ እመን። በቃ ላደንቃችሁ ፈልገው በጣም ተከላክላችኋል። ኤምፒኤሲ እንደዚህ መከላከል ከባድ ነው። ይችላችሁ ነገር አድርጋችኋል። በስተመጨረሻ በፔናልቲ ተሸንፋችኋል። በዳኛ ላይ ጭራሽ እንደተሰቡኝ ምንም መናገር አይችልም። ማንም እሱ ላይ ማላገጥ አይችልም። አሁን ላይ የራሱ ክለብ ደጋፊዎችም ሆነ የውጭ የሌላ ክለብ ደጋፊዎችም ቢሆን ይሄ እዚህ ድረስ መድረሱ በሱ ተአምር ነው። እንዴ ተከላካይ ብቻ እኮ ነው ያለው እኮ ሰዎች። ዛሬ የተጋጠመው ከፒኤስጂ አንፃር እኮ ከፒኤስጂ ተጫዋቾች አንፃር እኮ የሱ ከፊት ያሉት መስመሩ ምናምን የወጥ ቤት ባለሙያ ናቸው እኮ ማር ቤት ምናምን መስራት በቃ ከነሱ አንፃር ማለት ነው። ሳካን ብቻ ነው እኮ ዲክላሬሽን ነው ከፊት የምታነሱት እኮ። እዚህ መድረሱ ቶሳርድና ማርቲኔሊን ይዞ እነ ማዱኬን ይዞ ዮኬሬሽም እኮ ያው ነው እኮ ሰዎች። ዮኬሬሽ በዛ ዋጋ ተገዝቶ ፋይናል ላይ ቤንች ሆነ ማለት እኮ እስከዛሬ ሃቨርትዝ ስለሌለ ነው እንደውም እንደዚህ ሲጫወት እድሉን የተጫወተው ይሄ ልጅ እኮ እችን 14 ምናምን ጎል አስቆጠረ ምናምን ይባላል እንጂ እኮ ሃቨርትዝ ስለሌለ እኮ ነው እንጂ እንትን አርቴታ ምንም ደስተኛ አይደለም በሱ። በቀጣይ ዓመት ይሄን ማሻሻል አለበት ብላችሁ እንደውም ፕሪሚየር ሊጉ ሰጥተናል። አልহামዱሊላህ ደጋፊው በተለይ ማለት ያለበት ጀግና ነው። በሱ ጥረት ነው እዚህ የደረሱት። ፒኤስጂ ማንን እንደለጠለጠ ታውቃላችሁ? የእንግሊዙ ሌሎችን 5-6 ሲያቅም ነው የነበረው እኮ። ልጆቹን ግን በቡድን ጎበዝ አረጋቸው። ተከላካይ ክፍሉ ጠንካራ ነው። እዚህ ድረስ ታግሎ አመጣቸው። ከዚህ በላይ ሊሰጥ አይችልም። ስለዚህ መጀመሪያ ባለፈው ሩብ ፍጻሜ ደረሰ። አሁን ደግሞ ፋይናል፣ ቀጣይ ደግሞ አፕዴት አድርጎ በርታ ነው በርታ ያሉትን ክፍተቶች የነ ኦዲጋርድን ቦታ የነ ምናምን ቦታ አሻሽሎ የተሻለውን ቡድን ይዞልህ ይመጣል። አሁን ግን እዚህ ለተሰጠ የሰጠህን በቂ ነው። በቃ እኛ እንደውም ከሰጠንህ በላይ ነው የሰጠህንና እናመሰግናለን ነው የሚባለው። ሌላ ክለብ ደጋፊ ደግሞ ገለልተኛ ሆነ ደግሞ ሊያደንቀው ነው የሚገባው። በእርግጥ ደጋፊው ጋር ብሽሽቅ ስላለ ማብሻል ይቻላል። ደጋፊው ግን አርቴታ ምንም ሙድ የምትይዝበት ሰው አይደለም። ይሄ አስረግጬ ነው የምነግረው። ላይመቻችሁ የማይመቻችሁ ሰዎች ካላችሁ እለፉት ቪዲዮውን። ግን ስለ አርቴታ የሚሰማኝ ይሄ ነው። በጣም አርሰናል በጣም ብዙ ይሄ ባለው ስኳድ ካለው ስኳድ በላይ ነው የተኮሰው። በቃ አፌ ያዛ ስለሱ ሰውራና የሆነ ካለ ከቀላሁ በላይ ነው የተኮሰው፣ ከአቅሙ በላይ ነው የተኮሰው እዚህ መድረሱ። ፒኤስጂ ነው ደግሞ ዛሬ እንዴት እንደፈተነው እስከ 30 ደቂቃ ጭማሪ ድረስ በፔናልቲ መድረስ ጀግና ነው። ለኔ ይሄ ክብር በጣም ሉዊስ ኤንሪኬ መፈተን። ይሄ እኮ ጀማሪ እኮ ነው። ከመከተል መጥቶ እኮ ነው አርሰናልን ያዘው እኮ። ሉዊስ ኤንሪኬ የምርጦች ጥግ መለኪያ ነው። እነሱን መፈተን
ያውም በነዚህ ስኳድ እና ክብር ይገባዋል። እስቲ ቢሰማችሁ እናንተ ኮሜንት ላይ አስቀምጡ። ቪዲዮ ክፍተሽ ኮፒ ሊንክ በግልጽ ዋንጫውን ተዘርፏል ሲሉ የቀድሞ የማንቸስተር ዩናይትድ ተጫዋች ዋይን ሩኒና የቀድሞ የመድፈኞቹ ተጫዋች ሜሱት ኦዚል ተናግረዋል። ዋይን ሩኒ ኖኒ ማዱኬ ላይ የተሰራው ጥፋት 100% ፍጹም ቅጣት ምት ነበረ። ዳኛው እያንዳንዱን የአንድ ለአንድ ግንኙነት ለፓሪስ ሰን ጀርሜኖች ሲሰጥ ነበረ። አርሰናል ላይ 100% ተጽዕኖ አድርጎባቸዋል። ትላንትና ምሽት አርሰናል ዋንጫውን ተዘርፏል ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ዋይን ሩኒ የመሰከረ ሲሆን ሌላኛው የአርሰናል የቀድሞ ተጫዋች ሜሱት ኦዚል አርሰናል ትላንትና ምሽት ብቻውን አልነበረም የተጫወተው ከፓሪስ ሰን ጀርሜን ጋር ብቻ ሳይሆን ከዳኛው ጋር ጭምር ነው የተፋለመው። የኖኒ ማዱኬ ጥፋት 100% ፍጹም ቅጣት ምት ነበረ። አርሰናል ትላንትና ምሽት ፒኤስጂን ብቻ ነው የገጠመው ብዬ አላምንም ሲል ተናግሯል። ዳኛው እንግዲህ ትላንትና የከለከለው ፔናልቲ ፍጹም ግልጽ እንደሆነ ሁሉም እየመሰከሩ ነው የሚገኙት። ነገር ግን አርሰናል ዳኛ እየበደለውም ምንም እየተፈጠረበት ቢሆንም ፕሪሚየር ሊጉን ልክ እንደበላው ሻምፒዮንስ ሊግንም መብላቱ አይቀርም። ይህንን ቪዲዮ ለማስታወሻነት ሴቭ አድርጋችሁ ያዙት። አንተ የተሸራመድክ የሸርመዴ ልጅ አልበላህም ጉቦ? እውነት ለመነ የአረብ የዛ የነዳጅ ገንዘብ አልበላህም ጉቦ? እጥያም ዳኛ በቃ በምንም መስፈርት ይሄ ፍጻሜ ሊዳኝ እንደቻለ አልገባኝም። አሁን ፔናልቲ አይደለም ማዱኬ ሊተሰረፈው የተሸራመድክ ሸርመዴ ነህ አንተ። በተለይ ደግሞ ስናበሽቃችሁ ቶሎ የሚከፋችሁ ማለት ነው። ትላንትና ልክ አርሰናል ከፒኤስጂ ጨዋታው እንዳለቀ ቼልሲ ኦፊሻል ፔጁ የፖስተውን ተመልከት። ልክ ጨዋታው እንዳለቀ ይሄን ፖስተና ካፕሽን ላይ ምን አለ? ትክክለኛው የለንደንን የዋንጫ ቤት መታችሁ ጎብኙ ስታንፎርድ ብሪጅን ብሎ አስቀመጠ። እሺ አሁን ከኛ ጋርስ እሺ ትሰድቡናላችሁ ምናምን፣ ከነሱ ጋርስ እንዴት ነው? ኦፊሻል ፔጁ ነው የፖስተው በምን ለማንኛውም እኛ የለንደን ኩራት ምናምን ብለን መመጻደቅ አንፈልግም። ይሄ እኮ የታወቀ ነው። ገባህ? ይሄን ዋንጫ አይተሳታቅ ለንደን ምናምን ብለህ ልትወዳደርም አትችልም። ሲቀጥል ደግሞ መልፋት አለባችሁ። ዝም ብሎ የሚበላ ዋንጫ አይደለም ይሄ። እኛ ትዝ ይለናል፣ ዩናይትድንም እኮ እንደዚህ አስቀይሞናል በፔናልቲ። ልክ እንደዚሁ ተከላካይ ጆን ቴሪ ስቶ ግን ተስፋ አልቆረጥንም። 2012 አገግመን መተን 2021 ላይ አሁንም አይታወቅም። ከእናንተ ቀድመን ሶስተኛውም ቀጣይ ዓመት ካልበላችሁ ያኛው ላይ እንገባለን እኛም አይታወቅም። ስለዚህ በርትተህ ተጫወት፣ ላለመነቆር በርትተህ ተጫወት። ባይሆን እኮ ደስ ይለኝ ነበረ፣ ግን የማትክደው እውነታ ደግሞ አርቴታ አሪፍ አሰልጣኝ ነው፣ የሚገርም አሰልጣኝ ነው። ከፔፕ ቀጥሎ ቦታ ትሰጠዋለህ። ለመሰል ቻምፒየንስ ሊግ ላይ እንዳለ ያደረጋቸውን ጨዋታዎች ከአቻና ከማሸነፍ ውጭ ሁሌ ያጋጠሟቸው 1 4 5 አቻ ነው እና ይህ አሰልጣኝ ሊመሰገን ይገባል። የሚገርም ዲፌንስ ሰርቶ ነበረ በዚህ ዓመት እና ለማመስገን ነው። አርቴታ ይችላል ለማለት ነው የመጣው። ጋይስ ማንክደው እውነት አንዳንዴ ያው ገባ አይደለ? ክሬዲት መሰጠት ያለበት ሰው መሰጠት አለበት። የሚገርም ድል ነው ያደረገው። ግን አሉ ነው ቻምፒየንስ ኦፍ ዩሮፕ you'll never say that, you'll never say that, you'll never say that, ቻምፒየንስ ኦፍ ዩሮፕ you'll never say that። ኮፒ ሊንክ ፎሎ ያደረጋችሁ የአዲስ አካውንት ይመቻችሁ።